አብይ አህመድ አሸነፈ የተባለ እነዚህን ሁሉ እናባዛና ብልጽግና ደግሞ 16 ሚሊዮን አባል አለኝ ይላል። ካድሬው በጣም ብዙ ነው። አዲስ አበባ ላይ 500-600 ሺህ ካድሬ አለኝ ነው የሚለው። እነዚህ ካድሬዎች ሰማይ ቤት ነው ያሉት፣ ጉም ላይ ነው ያሉት፣ ተንሳፈው ነው ያሉት። ምናልባት የመልአክ ስብስብ ናቸው፣ የማይዳሰሱ የማይጨበጡ ፌስቡክ ላይ ብቻ ምናምን የሚታዩ። እንዴት ነው በጣም እኔ ብቻ የዚህ ሰውዬ ውንብድናና እንደው የወሬ የውሸት ገደብ ያጣበት ሁኔታ ህዝቡ በጣም ቀፎታል። በጣም ለዚህ ጥሩ ማሳያችን ተመልከቱት። አገር የሚመራ ሰው እንግዲህ ይሄ ሰው አገሪቷን የሚመራ ሰው ነው፣ ግን የሚያዳምጠው ሰው የለም። ልብ በሉ፣ ይሄ ቁጥር በሰዓታት ውስጥ ያለ ቁጥር ነው። አብይ አህመድ የሚከተሉት ሰዎች እነዚህ ናቸው። የአብይ የስራ ውጤት የት ነው ያለው? ሰማይ ቤት ነው ያለው ወይንስ ምንድን ነው የሚለው እኔ እሱም የሚያውቁ አይመስለኝም። አብይን የሚሰሙት ሰዎችና ከአብይ ውጭ ያሉትን ሰዎች ደግሞ ስናይ ይገርማቸዋል። በ5 ሰዓታት ውስጥ አብይ ካገኘው ይልቅ በ5 ሰዓት አንከር ሚዲያ ላይ አንድ ሻለቃ ወታደራዊ ምሁር ጋብዟቸው እንደው ሚዲያ ሳገላብጥ ያገኘሁት ነው። ተመልከቱት። አብይ ካለው ተሰሚነት ይልቅ እኚህ ሰው ያላቸው ተሰሚነት በ5 ሰዓት ውስጥ የሚያየው ሰው ቁጥሩን ማየት ይቻላል። ይሄ ነው እንግዲህ አገር ቤት ውስጥ ያለው ሰው። ይሄ ነው ሀገሪቷን እያስተዳደረ ያለው። ካድሬው አይመለከተው፣ ህዝቡ አያየው። ሰው ሰፍ ብሎ ይሄ ሰው ምንድን ነው የሚናገረው? መለስ ዜናዊ እኮ ምክር ቤት ገብቶ በጣም የሚገርማቸው እኔ በፖለቲካ ዓለም ውስጥ መቼም የእሱ ንግግር አምልጦኛል ብዬ አላውቅም። የማዳምጠው ፈልጌ ነው፣ ተገድጄ። አብይ አህመድ ለመስማት ዛሬ ተገድጄ እንደው በጣም ሰውን ለማስረዳት ምን ተናገረ የቀውስ ትንተና ለመስራት ነው እንጂ ይጠቅመናል ብለን አይደለም። ስልጣን ስለያዘ ወዴት ሊሄድ ነው ብለን ህዝቡን ለማዳን ነው የምናዳምጠው እንጂ ከሱ እውቀት ለመስማት እኔ እውነቴን ነው የምናገረው። ቢያንስ የምንከራከርበት አጀንዳ እንኳን የለውም። ፖለቲካሊ አጀንዳ፣ የሀሳብ አጀንዳ ሁሉ ጊዜ የሚናገረው ተሳካልን፣ አይችሉም ሲሉ ችለን አሳየናቸው፣ እኛ ጀምረን እንጨርሳለን፣ ኑ ስንላቸው ቤተ መንግስት መሰላቸው ምናምን የሆነ የተረት ግጥም። ይሄ ሰው ሀገር ተቀብሎ ደግሞ የሚያሳድር ሰው ነው። በጣም የሚገርመኝ ይሄ እና አገሪቷ በሙሉ ያለችው ቀውስ ላይ ነው፣ ጦርነት ላይ ነው። መግለጫዎች ሁሉ የሚሰጠው መች ነው ውጊያ የሚጀምረው? ደግሞ ሌላ የጦርነት ቀጠና ሊመጣ ነው የሚል ህዝቡ ፍርሃት ውስጥ ነው ያለው፣ ጭንቀት ውስጥ ነው ያለው። አብይ አህመድ ግን ሌላ ህልም ውስጥ ነው ያለው። ልብ በሉ፣ በኢትዮጵያ ውስጥ ከፍተኛ ጦርነት ባለበት አማራ ክልል ላይ የውጭ ሀገር ዜጎች እንኳን ዜጎቻቸው እንዳይሄዱ እያሉ እያስጠነቀቁ 50 ሚሊዮን ህዝብ በዚህ የቱሪዝም መስህብ ላይ ተዘዋውሮ የአብይን መናፈሻ ሲመለከት ይዩት። በጣም ስኬታማ ኑሮ ሰጥቶት ዛሬ እኮ ራሱን መመገብ የማይችል ዜጋ አዲስ አበባ መሀል ከተማ ውስጥ ከሚበላው ይልቅ የማይበላው ከ50 በመቶ በላይ ይገኛል። ወጣቱ እያለቀሰ ነው የሚገኘው። አገር ቤት ውስጥ እንዴት እንኑር የሚል ወጣቱ እያለቀሰ ኑሮ ከበደን የሚል ዜጋ እኔ እንግዲህ ይሄንን ማስረዳት አይቻልም። በተጨባጭ ሚዲያዎች ላይ ሁሉ የምናየው ይሄንን እና ይሄ ሰው በጣም የሚገርማችሁ በዚህ ደረጃ ሲቀባጠር እንግዲህ በተጨባጭ ደግሞ ልዩነቱን አንዳንድ ምናልባት በተቃውሞ ውስጥ ያሉ ሚዲያዎች ያላቸው ተጽዕኖ ፈጣሪነት የሚያዳምጣቸው ሰዎች ከሱ የተሻለ መሆኑ በጣም ይገርማል።
ቁም ነገር አላገኝበትም ያለ ማህበረሰብ እየተፈጠረ ንቆት እያለፈው ስሜት አይሰጥም። በጣም የሚገርም 600 ምናምን ቪው በሰዓታት ውስጥ እኛ እኮ ጽናት ሚዲያ እኮ በሰዓታት ውስጥ ቢያንስ ባለችን ቁመና ከሱ የተሻለ ቪው ሰው ያዳምጣል። አይገርማችሁም? ስለዚህ አገሪቷ ወዴት እየሄደች ነው የሚለው እኔ በተጨባጭ ማሳያ ነው ብዬ አስባለሁ። ይሄ ጥሩ ማሳያ ህዝብ የሚጠላው ህዝብ የጠላው የትኛውን መሪ ሰው ያዳምጠው። ዛሬ አብይ ለሰዎች ሳይሆን ለእንስሳት እንኳን መኖር የማይፈቅድ የመጨረሻ አረመኔ የሆነ ቡድን ሆኖ ተፈጥሯል። ሰሞኑን ካያችሁ ሆሳና ላይ ውሻ ሁሉ ወደ መግደል የሄዱ ሰዎች ናቸው። ሰውን እንተው፣ የትኛው መስጦት ነው ዛሬ ህዝቡ ጦርነት ባለበት አካባቢ ላይ ተዘዋውሮ እዚህ እኮ አዲስ አበባ ሱሉልታ እንኳን መሄድ ያልቻለ ህዝብ በሱ የቱሪዝም መስህብ ላይ ተስቦ የሁሉ ቁጥር ሊጎበኝ የሚሄደው? ውሸቱ አንድ ጉዳይ ነው። አሳፋሪ የሚያደርገው ግን ህዝቡ የሚያውቀውን እውነትና የማይኖረውን ላይፍ ስታይል በዚህ ሁኔታ ውስጥ ነው የምትገኙት ብሎ በዚህ የቀውስ ጊዜ እንኳን ይሄ ሰው መፍትሄ እኮ የሚያመጣ ሰው አይደለም ምንለው አንዱ ለዚህ ነው። ህዝቡ ላይ ያላግጥበታል። ተመችቶሃል፣ አድገሃል። ሰዎችን ሰብስቦ ዛሬ ከማከላችሁ ምናልባት በእኔ የስልጣን ዘመን በከፍተኛ ኑሮ ያልተለወጠ ሰው የለም ብሎ የሚናገር ሰው፣ የሰውን ጓዳ የሚያውቅ ሰው። ይሄ እኮ በጣም የሚያሳፍር እኮ ነው። የጽናት ሚዲያ ቤተሰብ በጣም የሚያሳዝናችሁ ከዚሁ ጋር በተገናኘ አደባባይ ላይ ምናልባት አንዳንድ ሰዎች በጣም በሚያሳዝን ስሜት በሚሰብር መልኩ ሀሳባቸውን እየገለጹ ነው። ኢትዮጵያ ውስጥ መኖር አልቻልንም፣ እንኳን ሊዝናኑ በልቶ ማደር አልቻለም። አብይ አህመድ እኮ በጣም ሚሊየንስ የሆኑ ሰዎች ቤተመንግስት ጠርቶ ዘይትና ስንዴ እየሰጠው ነው ብሎ ፎቶ ቪዲዮ እያነሳ እያሳየን ነው። እነዚህ ዜጎች ታዲያ ዘይት የሚቀበሉ ዱቄት የሚሰጣቸው ሰዎች ሄደው ላይ ተዝናኑ ምን አግኝተው ማለት የተመቸ ኑሮ አግኝተዋል? አብይ እድል ሰጣቸው? እዚህ ቡራዮ እና ሰበታ መሄድ ያልቻለ ህዝብ አብይ አህመድ በየትኛው ቁመና ነው ይሄን ህዝብ በዚህ ደረጃ የተሳካ ህይወት ውስጥ እንዳለ ሊነግረን የሚችለው? አንድ ልጅ እያለቀሰ ያለበት ሁኔታ ባሳያችሁ በጣም ትገረማላችሁ ብትሰሙት። መኖርም መሞትም የማይቻልበት ሀገር ወላሂ መኖርም አችልም። ልኑር ብትልም አልኖርም፣ ለሙት ብትልም ደግሞ ቶሎ አሙት። ያስጠላው ይል ወላሂ ሁሉም ያለው ብቻ የሚነግስበት የሌለው የሚናቅ ማንም ቼክ አያደርግም። አንተ ወላሂ ማንም የት እንደሆንክ እራሱ ማንም አያውቅም። ከሌለህ የለህም ወላሂ ያሌለ ነው። በቃ በጣም የደበረኝ የምታዩት ነው እንግዲህ የአብይ ላይፍ ስታይል እና የህዝቡ አኗኗር ይሄ ነው። ፋንቱ ፍትህ አጣው ነው የምትለው የአጫሉ ባለቤት፣ ህዝቡና ወጣቱ ደግሞ ኢትዮጵያ ውስጥ መኖር አልቻልኩም ይላል። አብይ አህመድ ደግሞ የሚናገረው በጣም ስኬታማ ሆነናል ይላል። የምታዩት ነው። በጣም ስኬታማ ሆነናል፣ አዲስ የኢኮኖሚ ኢምፓየር እየፈጠርኩ ነው ይላል። በዚህ በቱሪዝም ዘርፍ ላይ እውነቱን ነው ውሸቱን ነው ለሚለው ግን በሁለት ሰዓታት ውስጥ ያለውን ቪው ተመልከቱት። የሚያዳምጠው ሰው የለም። በ5 ሰዓታት ውስጥ ደግሞ እዚህ ጋር የሚያዩትን ሰዎች ስትመለከቱ ኢትዮጵያ ውስጥ ያለው ስርዓት ከህዝቡ የተተፋ ስርዓት እንደሆነ ማሳያ እና በዚህ ሁኔታ ያለ ኃይል ምን እየተፈጠረ ነው በሀገሪቱ ውስጥ? እንግዲህ ይሄ እንደ ጥሩ መግቢያ በተወሰነ መልኩ ላስረዳችሁ እንደ ማሳያ ይጠቅማል ብዬ ነው። ኢትዮጵያ ውስጥ ታዲያ ቀውስ አለ፣ ጦርነት አለ። ይሄ የሚካድ አይደለም። ኢትዮጵያ ውስጥ ያለውን ጦርነት ማስታረቅ የሚችል የፖለቲካ አመራር እስከሌለ ድረስ ይህንን
ሊያስታርቅ የሚችል ፖለቲካዊ ውሳኔ የሚሰጥ ኃይል የለም። ጦርነት ነው ዋነኛ መንገዱ። ስለዚህ በጦርነት ውስጥ ደግሞ ያለ ሰራዊት ሁል ጊዜ አንደኛ ኮዝ የለውም፣ ሊዋጋ የሚችልበት ኮዝ የለውም። አሁን የአብይ አህመድ ኮዝ ነው። እኔ ሰራዊቱ በጣም የሚገርመኝ የዚህ ቡድን ጫማ ሆኗል። የግራ ጫማ ብዬ ፌስቡክ ላይ ትንሽ ጽፌ ነበር። የቀኝ ጫማው ደህንነቱ ነው፣ የግራ ጫማው ግን መከላከያው ነው። እና አብይ አህመድ በዛ ደረጃ እየተጠቀመበት ነው። ተቋማት ነው መከላከያው አልባሌ መስዋዕትነት እየከፈለ ነው ሲባል በተጨባጭ እየታየ ነው በማስረጃ። እነሱ የሚያመጡት ድል ሌላው የሚያመጣው ድል ይለያያል። ለምን? ከኮዝ የመጣ ሀገሪቱ ውስጥ የተረጋጋ የሆነ አገዛዝ እስከሌለ ድረስ ቀውስ አለ። በቀውስ ውስጥ ደግሞ ኮዝ ሊኖረው የሚችለው የተጎዳው ኃይል ነው። አብይን የሚያዳምጡት ኃይሎች እነዚህ 600 ምናምን ቪው ያውም እኮ እዛው ቤተመንግስት ዙሪያ ያሉ ጥበቃ ምናምን የሚሰሩ ሰዎች እንጂ ካድሬው እንኳን እየሰሙ አይደለም። ስለዚህ ሰራዊቱ ሲሞት የሚያዳምጠው ህዝብ በሌለ ሁኔታ አብይን የማያውቀው ያልወከለው ህዝብ ወኪል ነኝ ብሎ የሚሞት ሰራዊት ኢትዮጵያ ውስጥ ተፈጥሯል። ጥቅም የሌለው ሞት የሚሞት እጃቸው ተቆርጧል ይላል መሐመድ ተሰማ። ታዲያ መሐመድ ተሰማ ጥቅም ለሌለው ህይወት ሰራዊቱ ያለበትን ቁመና ተመልከቱት። እጁ የተቆረጠ ሰራዊት የትኛው ነው? በዚህ ትካዜ ውስጥ የገባ ሰራዊት እጃቸው እየተቆረጠ ነው የሚለው መሐመድ ተሰማ ሰሞኑን ብር ሸለቆ ላይ አዳዲስ ህፃናትን እያስመረቁ እንደሆነ እየተሰማ ነው። ሰሞኑን ጦርነት እንጀምራለን ብለው ዝግጅት እያደረጉ ነው። እነጌታቸውም ሳንቀደም እንቅደም እያሏቸው የወሰወሳቸው ነው። እዚህ ፋኖን እንኳን ማሸነፍና መቆጣጠር ያልቻለ የመሐመድ ተሰማ የአብይ ጫማ ሰራዊት እጁን የሚቆርጡ የትኛውን እጅ ነው? ቀኙን ነው ግራውን? የትኛው እጅ ነው የተቆረጠው? ሰሞኑን አይታችኋል። በተለይ ደጋዳሞት አካባቢ በከፍተኛ ደረጃ ተመተው በአደባባይ ያሳየነው የሰራዊት መዓት ጉድ የሚያስብል ነው። እነሱ ግን ድል ሲያጡ የመጡት ምንድነው? ሁለት ማስተዛዘኛ ነው። ቅድም ከዚህ በፊት ብየዋለሁ። ድል ሲያጡ ከመጋዘን ቆመ ጠብቀኝ አውጥተው ሁለት ቆመ ጠብቀኝ ሁለት ይመስለኛል እንደዛ ላይ ያየሁት እና አንድ 70-80 ጥይት አስቀምጠው ፎቶ አነሷትና የጽንፈኛውን ኃይል ደምስሰን እጅ ሰጠ ይላል። እና በጣም የሚገርማችሁ ከዚህ ሁኔታ የምናያቸው እነዚህ ሰዎች ፍርሃታቸው አንድ ጉዳይ ነው። ድል በጠፋበት ሁኔታ እጅ እየቆረጥን ነው፣ እግር እየቀነጠስን ነው፣ ጽንፈኛው ተደምስሷል ምናምን ሲል የሚደመሰሰው ሰራዊት ግን የምታዩት አልገባው። ይህንን ሰራዊት ማዳን የሚቻልበት ቅስቀሳ ብንቀሰቅስም እያዳመጠ አይደለም። በየጦርነቱ እየሄደ እየተማገደ ለቤተሰቦች እንኳን እንደው መርዶ እንኳን የማይነገር ቡድን ለምንድን ነው የምትሞተው ብለን ብንጨቀጭቀውም ጭንቅላቱን ብትኮረኩመም ሊያዳምጥ አልቻለም። የነፍስ አድን ጥሪ ነው እኛ አሁን እያያዝን ያለን። ጥፋ ተለይ የሚል ቅስቀሳን ብንቀሰቅስ መሐመድ ተሰማ ግን እጅ እየቆረኩ ነው ይላል። እውነት መስሎት የሚገባ ሰራዊት እንደምታዩት ሌላ ትካዜ ውስጥ ገብቶ እናየዋለን። በምን ሁኔታ ውስጥ እዚህ ውስጥ ከተተኝ የሚል ሰራዊት ነው። በጣም የሚያሳዝኑ እንደዚህ አንገታቸውን ደፍተው ነው ያሉት። በዚህ ደረጃ እየተመታ ያለ ቡድን ሽንፈቱ እየመጣ ነው። አልቻለም። የማይችል ተቋም እንደሆነ በተጨባጭ መሬት ላይ እየታየ ነው። ታዲያ መሐመድ ተሰማ እጅ የሚቆርጠው ይሄንን የፕሮፓጋንዳ ጉዳይ ማቅረብ የሚፈልገው ምንድን ነው? ነጥቡ እዚህ ላይ ይህንን ነጥብ ስናይ ነጥባቸው ተስፋ በመቁረጥ ውስጥ ያለ ቁንጮቹ በተለይ ይሄ በዘረፋና በጥቅም የተሳሰረ መደብ
በአካባቢው ያሉትን ደጋፊዎች ጥቂት ኃይሎች ተስፋ ከመቁረጣቸው በፊት የሚያጽናኑበት ፖለቲካዊ ዲስኮርስ ነው። እጃቸው እየተቆረጠ ነው ሲባል አንድ የካቢኔ አባል ቢያንስ የውሸት ዜና መሆኑን ቢያውቅ እንኳን ከዚህ ዲስኮርስ ሲሰማ ፍርሃት ይቀንስለታል የሚል ከጭንቀት የመጣ ዲስኮርስ ነው፣ ሌላ አይደለም። ተራ ፕሮፓጋንዳ መሬት ላይ እያሳየህ እኮ አክሽን። እንደዚህ አይነት የፕሮፓጋንዳ ዲስኮርስ በነገራችን ላይ ትንሽ ውጤት እያሳየ ሰፋ አድርገህ ፕሮፓጋንዳ ብትሰራ ምንም ችግር የለውም። እሱ ፖለቲካ ነው፣ ይገባናል ቋንቋው። ሁለት ቆመ ጠብቀኛ አስቀምጦ 30 ጥይት አስቀምጦ ደመሰስናቸው የሚለው የደመሰሰው ሰው ይስቴታል፣ እጅ የሰጠው ይታል፣ እጁ የተቆረጠ ይታል። የለም እኮ በጨበጣ እኮ ነው እነዚህ ሰዎች ያሉት። በጨበጣ ነው ብለን ስንነግራቸው ጨበጣው መሐመድ ተሰማ ጋር ብቻ አይደለም። በጣም ይገርማችሁ፣ አናቱ ከአንገት በላይ ያለው አናት ጨበጣ ነው የምንለው ለዚህ ነው። በጨበጣ ነው እንደዚህ ሰዎች መንግስት ሆነው የተቀመጡት የምንላችሁ ዝም ብለን እኮ አይደለም። የጽናት ቤተሰቦች እያዳመጣችሁት እያያችሁት ያለ ተጨባጭ የሆነ ማስረጃ ነው የምናቀርበው። የአብይ አህመድ ጨበጣዎች እነዚህ ናቸው። በሌለ ሰው በማይመለከተው አብይም በማያውቀው ተመልከቱ እስቲ በእናታችሁ። እንደው ይሄንን እንደው ደምረን ስናየው ጽናት ሚዲያ ከዚህ ፕሮግራም በኋላ ያለው ቪው ሊበልጥ ይችላል። መሐመድ ተሰማ አሸነፍን እጅ ቆረጠን የሚለው እነዚህ ጥቂት ደጋፊዎችን ለማጽናናት ነው። አብይ እዚህ ውስጥ እኮ የሚደግፈው ብቻ አይደለም የሚቃወመው ነው የሚያየው። እንደው በተወሰነ መልኩ እነዚህ ጥቂት ደጋፊዎች እዚህ ቤተ መንግስት ዙሪያ የተሰባሰቡ መደቦች ቢያንስ እየሞትን ሳይሆን እየገደልን ነው የሚል የተስፋ ጩኸት ነው። ከሞት ግን የሚያስጥላቸው የለም። በጣም የሚገርሙኝ እነዚህ ሰዎች በዚህ ደረጃ ነው። የፕሮፓጋንዳ ናሬቲቫቸው ራሱ በጣም የሚያስቅ በዛ ደረጃ ነው ቅስቀሳ የሚሰሩት። ስለዚህ መሐመድ ተሰማ እጅ ቆረጠን የሚለው እጁ እየተቆረጠ እንደሆነ በተጨባጭ ማሳያዎች ስላሉ ይሄ ሁኔታን ላለመቀበል የሚደረግ መፍጨርጨር ነው ብንል ማጋነን አይሆንም። ትክክልም ነው። አሁን አዳዲስ ነገሮች ታዲያ ምን እየመጡ ነው የሚለው በተወሰነ መልኩ ላሳውቃችሁ። በተለይ አብይ አህመድ ከፍተኛ ጭንቀት ውስጥ እየገባ ሲመጣ ከዚህ በፊት ብያቸዋለሁ፣ በሰራዊቱ ውስጥም ከፍተኛ መከፋፈል ስለሚፈጠር ሁሉን ነገር ማመን አይችልም። አሁን ጦርነቱ እየሰፋ መልኩ እየተቀየረ በህዝብ ውስጥም ያለ ቀውስ እያደገ ሲመጣ በዋናነት በስርዓት ውስጥ ያሉ አኩራፊና አድፋጭ የሆኑ ኃይሎችን ይፈራቸዋል። ጠበንጃ የያዘውንም ኃይል ይፈራዋል። ስለዚህ ያለው ብቸኛ ምርጫ በተለይ ደግሞ አሁን እየተፈጠረ ያለው ከፍተኛ የሆነ መሳሳብ፣ ቀጠናዊ የሆነ መልክ በጣም አደገኛ ነው። ስለዚህ ብቸኛ ምርጫው የኃይል አስተላለፍ ለማዛባት ሳይሆን በተወሰነ መልኩ እድል ካገኘው በሚል አለመተማመን ውስጥ ሲገባ የህቡ አደረጃጀት ነው የሚፈጥረው። እሱ ብቻ የሚያውቀው ብላሉ። አንዱ አንዱን የሚቆጣጠር እንደዛ አይነት የሻዶ አስተዳደር እየመሰረተ ነው። በደህንነት መዋቅር ውስጥ የደህንነት ሹም፣ በወታደራዊ ተቋማት ውስጥ የቁልፍ ቦታ ላይ ወታደራዊ አመራሮችን ሽግሽግ እያደረገ አያሳውቅም። ተቋሙም አያውቀው። ለዚህ ጥሩ ምሳሌ ሰሞኑን የአፍሪካ ኢንተለጀንስ አንድ ከውስጥ ያገኘው ዘገባን ጠቅሶ በሚገርም ሁኔታ አስቀምጦታል። አብይ አህመድ በድብቅ በደህንነትና በወታደራዊ ቁልፍ ቦታዎች ላይ የአመራር ሽግሽግ እያደረገ እንደሆነ ዘግቧል። በተለይ ከተለያየ አካባቢ ላይ የተሰባሰበው የኃይል አሰላለፍ አሁን ያለው ያገዛዙ ቁመና ሙሉ ለሙሉ እየፈረሰ እንደሆነ ምዕራባውያኑ ይሄ መንግስት እየወደቀ እንደሆነ ማመናቸው ከፍተኛ ጭንቀት ውስጥ እንደገቡ፣ ተሰባስበው የሚመጡ ኃይሎች ደግሞ የአሸናፊነት እድል እንዳላቸው ገምግመዋል። ስለዚህ አብይ አሁን ከውጫዊት ስብስቡ
ብቻ ሳይሆን ከውስጥም ሊመጣ የሚችለው አደጋ ተጨባጭም ስለሆነ ነው። እየወደቀ ሲመጣ ከመውደቁ በፊት እድላችንን እንጠቀም የሚል አስተሳሰብና አሰላለፍ ይፈጠራል። በደጋጋሚ ያስቀመጠው ቢያንስ የሚመጣው አሸናፊ ኃይል እድል እንዲሰጠው በህይወት የመኖር እድል እንዲሰጠው አሰላለፉን ይቀይራል። በነገራችን ላይ ብልጽግና ውስጥ ደግሞ ይሄ የጀርባ ታሪክ ነው። አድርባይ ነው፣ ዓላማ የለው፣ ከመጣው ከአሸናፊው ጋር አብሮ የሚሰለፍ ቡድን ነው። ይሄ ታሪክ ነው። ትናንት ኢህአዴግ የነበረ በተወሰነ መልኩ የደርግ ምርኮኞችም ከደርግ የሲቪል አስተዳደር ውስጥም የተንጠባጠበ ጥቂት ሰዎች የገቡበት ነው። ጥቂትም ቢሆኑ አሉ። እነዚህ ኃይሎች ደግሞ በኢህአዴግ ስርዓት ውስጥ ተጫውተው ሲያበቁ ኦህዴድ ወደፊት ሲመጣ ደግሞ ብልጽግና ብለው የመጡ ኃይሎች ናቸው። ነገ ጠዋት ተሰባስበው የሚመጣው ኃይል ሲመጣ ደግሞ በዚህ ውስጥም አክተር ሆነው የሚመጡት ሰዎች በኢትዮጵያ ፖለቲካ ላይ ሱፍና ከረባት አድርገው የአብይን አገዛዝ ከኛ የተሻለ እርግማን ሲያቀርቡ ወደ የአንገቴን ማህተብ ያህል ምስክር እሰጣለሁ። ነገ እናያቸዋለን። ይሄንን ቡድን የሚረግሙ ከኛ በጣም 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 ይሄ የድል አጥቢያ አርበኛ የሚባሉ ይሄ አለ። አሰላለፉ የጀርባ ታሪኩ የሚያሳየውም ይሄ። ስለዚህ ይሄ ኃይል አድፍጦ የሚቀመጠው በዋናነት ከጥቅሙ ነው እንጂ ካስተሳሰቡ አይደለም። ስለዚህ አሸናፊው ኃይል እየተሰባሰበ ሲመጣ ሲከበው እድሉን እንጠቀም የሚል ጠበንጃ በያዘው ፖለቲካ አመራሩ ላይ በውጫዊ ኃይሎችም ጫና አብይ አህመድ ቅርቃር ውስጥ ይገባል። ግልጽ ነው። የማይወጣበት ሂደት ውስጥ ይገባል። ብልጽግናም ብቻ ሳይሆን ኦህዴድም ብቻ ሳይሆን በአጠቃላይ ስቴቱንም ይዞት አደጋ ውስጥ የገባ ቡድን ስለሆነ ስለዚህ ይሄ ሁኔታ ሲፈጠር ምንድን ነው የሚፈጥረው? በድብቅ የሚፈጥራቸው አዳዲስ አመራሮችን ፈጥረው ክትትል ነው የሚያደርገው። ሰዎችን የሚሰልል በተለይ ወታደራዊ እንቅስቃሴ ውስጥም በተመሳሳይ የፖለቲካ አመራር ውስጥም በተመሳሳይ በደህንነት ውስጥ ሌላ ሹም፣ በመከላከያ ተቋም ውስጥ ቁልፍ ቦታዎች ላይ ሌላ ወታደራዊ አመራር አብይ እንደመደበ መረጃዎች እየወጡ ይሄንን እየተዘገበ ነው። አፍሪካ ኢንተለጀንስ የዘገበው አንዱ ይሄ። በተለይ ዓለም አቀፉ ማህበረሰብም እየወደቀ እየመጣ እንደሆነ ሲረዱ ቢያንስ አገሪቷ አደጋ ውስጥ ገብታለች የሚለው ከአገዛዙ ቁመና ነው። ደካማ ቁመና፣ ተሸናፊነቱ ብቻ ሳይሆን ቁመናው በራሱ የተረጋጋ መንግስት ስላልሆነ የሚመጡት ኃይሎች ደግሞ የተለያየ አስተሳሰብ የያዙ ስለሆኑ ግልጽ የሆነ መስመር የያዘ አንድ መስመር ይዘው ካልመጡ አገሪቷ ከፍተኛ ችግር ውስጥ ትገባለች። ምናልባት በአፍሪካ ቀንድ ላይ ደግሞ ጥንታዊ የሆነች እንደ ኢትዮጵያ ያለ ሀገር ከፍተኛ የመበተን አደጋ ከተፈጠረ ሁኔታው አሁን ካለው በላይ የከፋ ነው የሚል ግምገማ ሊይዙ ይችላሉ። ይሄ ቡድን ግን ወድቋል የሚል ግምገማ አላቸው። ከዚህ በኋላ መዳን አይችልም፣ ተሸንፏል። ስለዚህ አብይ አህመድ ከዚህ በኋላ የሚቀረው እድሉ እኔ እርግጠኛ መሆን የሚቻለው በቀናት ውስጥ ወይ ከአገር ጥሎ መጥፋት ነው፣ መፈርጠጥ ነው። ልክ እንደ ግንቦት 13 መች ነው የአብይ 13 የሚለው እሱ ነው እንጂ ይሄ ቡድን ተሸንፏል። ካልሆነ ግን ፍጻሜው የሚሆነው ወይ አዲስ አበባ ላይ ነው ወይ እስር ቤት ነው። ስለዚህ ይሄ ቡድን እየወደቀ ሲመጣ አብይ ፍርሃት ውስጥ ሲገባ የሚያስቀምጠው ባለመተማመን ውስጥ አንዱ በአንዱ ላይ ስለላ ውስጥ እንዲገባና ጥርጣሬ ያላቸውን ሰዎች ቀድሞ ለመምታት እሱ ብቻ የሚያውቀው አመራሮችን መድቦባቸዋል። ስለዚህ ካልቀደሙት ወይ የሚሰባሰቡ ኃይል ይሄ ሰው በቃ ካላሉት ሊቀድማቸው የሚችልበት በተቋም ላይ ተቋም ሌላ አመራር እያደራጀ ነው። በሰራዊት ውስጥ በአመራር ውስጥም ያለመተማመን ስለፈጠረ ተመሳሳይ እርምጃ እየወሰደ። ስለዚህ ስርዓቱ እየፈረሰ ነው።
ተቋም ውስጥ ያለው አለመተማመን የስርዓቱ መፍረስ ማሳያ ነው። የስርዓቱ መፍረስ ማሳያ የሚሆነው አብይ ዓለም አቀፉ ማህበረሰብ የወደቀና ያበቃለት ስርዓትም እንኳን ሆኖ ትንሽም እንደው በመግለጫም ደገፉኝ የሚለው ሌሎችን በማውገዝ ምርጫ በሌለበት ሁኔታ ስጋት ውስጥ ስለገቡ ነው እንጂ ይሄ አገዛዝ ጥቅማቸውን ያስጠብቃል ብሎ አይደለም። ይሄ ነው በተጨባጭ ኢትዮጵያ ውስጥ ያለው ማለት ነው። ይሄ ባለበት ሁኔታ ታዲያ ፖለቲካሊ አንዳንድ ጉዳዮችን ስናወራ ሰሞኑን በተጨባጭ በተለይ ከዚህ አዳዲስ አሰላለፍ እየመጣ ያለው ኃይል ዋነኛ ጉዳዩ በኢትዮጵያ ፖለቲካ ላይ አዲስ አሰላለፍ ይዞ ስለመጣ ነው። ይሄ አሰላለፍ ለራሱም ለሀገሪቱም ለነገ ጠዋት እጣ ፈንታው ፖለቲካዊ ብያኔ መስጠቱ ምናልባት ያልተፈቱ ችግሮች ከፍተኛ የፖለቲካ ቀዳዳ ያለበት ሊቅ አዳዲስ ነገር ይፈጥራል ተብሎ ስለሚታሰብ ነው። አዲስ የፖለቲካ አየሮችን ያመቻቻል። የተበደለም አለ፣ የተጎዳም አለ፣ መንግስት ሆኖም የበደለ አለ፣ ተቃዋሚ ሆኖ የተበደለ አለ። በዚህ አሰላለፍ ውስጥ ግን ሁሉም ሰው ቢያንስ በነገ ጠዋት ፈንታ ላይ ብያኔ ስለሚያስፈልገው አዳዲስ የፖለቲካ መልኮች እንዲመጡ ብዙ ሰው ይፈልጋል። ብዙ ሰው ይፈልጋል ማለት ግን በጥሎ ማለፍ ጨዋታ ውስጥ መግባት ደግሞ ፋውል እንደሆነ በገምገም ያስፈልጋል። ዛሬ ለዓለም አቀፉ ማህበረሰብም አዳዲስ ለሚፈጠረው ፖለቲካዊ ሁኔታ ተስፋዎችን ማሳየት ካልቻለ ይሄ ሊቅ ካለበት ተቸካይ ድንቁርና አመለካከት ሱፐር ፓወር ነኝ የሚል የፖለቲካ አመለካከት ተበድያለሁ የሚል ለቅሶ እንጂ በድያለሁ የሚል አመለካከት ከሌለ እድሉን የሚሰጡት ፖለቲካሊ ተሸንፈው ለዚህ ለሞት አገዛዝ ነው። አብይ ከዚህ በፊት ብያቸዋለሁ። የአብይ አገዛዝ ያበቃለት አገዛዝ ነው። ፖለቲካሊ ሞቷል። ወታደራዊ ቁመናው ሞቷል። የራሱ እዛው ሰራዊት ውስጥ ያሉት ሰዎች አለመተማመን ውስጥ ስለገቡ ነው ይሄ መረጃ የወጣው። ሰው እየመደበባቸው ነው፣ ሊበሉኝ ነው ብሎ ደንግጦ ነው ያለው። ውጫዊ ኃይል ደግሞ ተሰባሰበ የሚለው የፕሮፓጋንዳ ጉዳይ ቀላል አይደለም። ተጨባጭ የሆነ ግን ታንጀብል የሆኑ ሰነዶችን የነገ ጠዋት እጣ ፈንታ፣ የሀገሪቷ ጉዳይ፣ የህዝቡ ጉዳይ ምልክቶችን ግን ካሳዩ ግን የሚጨርሱት በሰነድ ነው፣ በቃል ኪዳኑ ነው የሚጨርሱት። መሬት ላይ በመምጣት አይደለም። እሱ የሩጫ ያህል ነው በኔ ግምገማ። ይህንን ማንበብ ካልቻለ ግን ሊቁ ወዳቂ ነው። የሚወድቀው ባለቀ ሰዓት ላይ ይህንን አገዛዝ ማዳን ስለሚሆን የሚያድነው ለምንድን ነው? የሚሳሳተው ስለምንድን ነው ብዬ ሳስብ ሁለት ሶስት ምክንያቶች አሉ። አንዱ የንባብ እጦት ነው። ንባብ የትንተና አድማስ በጣም 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 የጎደለው። ሁለተኛው ግን ተቸካይነትና እልህኝነት፣ መቸከል፣ እልህ። ሶስተኛው ግን አሻራዬን ዱካዬን ማጥፋት የለብኝም የሚል አሳሰብ። የሆነ የነበረኝ አሻራ አለ፣ እሱን አጥፍቼ እንደ አዲስ አልጀምርም የሚል አመለካከት። ሶስቱም በጣም አደጋ ነው። ለዚህ ጥሩ ሁኔታና አንዳንድ ነገር ማለት የፈለኩት የህወሓት ስራ አስፈጻሚ ወይዘሮ ሞንጆሪኖ የተባሉት ሰው መግለጫ ላይ አዳዲስ ነገር ሲናገሩ ሰማሁ። አንደኛ የተናገሩት ምንድን ነው? በዚህ ሂደቱ ላይ ምናልባት ሰሞኑን የዓለም አቀፉ ማህበረሰብ ያወገዘበት አዳዲስ ነገሮች አሉ። ያንን አስታከው የተናገሩት ምንድን ነው?
ከዓላማችን ከመስመራችን ከቆምንለት ዓላማ ጋር የሚጋጭ ነው፣ ከመርሃችን ደግሞ መውጣት አንችልም የሚል ነው። መርሁ ምንድን ነው? የቆምንበት መርህ የሚለው ምንድን ነው? አንድ ሁለተኛ፣ በመግለጫው ላይ የራስን እድል በራስ የሚል ሁኔታ ሲጠቀሙ ቢያንስ በማንስማማበት የህግ ማዕቀፍ እንኳን ተስማምተን ብያኔ ስጡ የሚል ፖለቲካዊ አሊያንስ ነው። ፖለቲካዊ ናሬቲቭ ምንድን ነው? እድላችን እንወስናለን። እድላችን ስንወስን በህገ መንግስቱ እንወስናለን። በህገ መንግስቱ እድላችን ስንወስን ነፃ ሀገር እንሆናለን የሚል ለዛ ተባበሩን ነው፣ ለዛ ፖለቲካ ስሩ ነው፣ ለዛ የጨዋታውን ሜዳ ክፈቱልን ነው። ምንድን ነው ትርፉ? አደባባይ ላይ ይህንን ማምጣት ዛሬስ ትምህርት የለውም? ዛሬስ መከራ አላስተማረውም? በጣም የገረመኝ ይሄ አንዳንድ ሊቆች አሉ፣ በተለይ በዚህ በትግራይ ናሽናሊዝም ላይ ብሔርተኝነት ላይ ግራ ቀኙን የሚያስቡ ልጆች፣ ያው የሚዲያም ሰዎች ምናምን አሉ፣ ብዙ ሊቃ አንዳንዴ ፑሽ ማድረግ ያስፈልጋል ብዬ አስባለሁ። ማለት እኔ አሁን ይህንን የምናገረው ቢያንስ በህወሓት ዘመን በብልጽግና ዘመን 11 ዓመት እኔ የግሌ ልናገር በእስር አሳልፈናል። 11 ዓመት እኔ በግሌ ከዚህ 11 ዓመት አብይ 4 ዓመቱን በእስር ሳሳልፍ ከብልጽግና ጋር ባለኝ ፖለቲካ አንቲ በህወሓት ዘመን ቢያንስ 7 ዓመት ታስረናል። የታሰርነው በደል ፈጽመን ነው፣ ሽብርተኛ ሆነን ነው፣ የተለየ ወንጀል ሰርተን ነው፣ በህዝብ ላይ ምን ፈጽመን ነው? የፈጸምነው ፖለቲካዊ እርምጃዎች የሉም፣ የወንጀል ጉዳዮች የሉም። የታሰርነው ሁሉ ፖለቲካዊ እስር ነው። እስሩ የመጣው በዋናነት ፖለቲካዊ አስተዳደሩን እንቀይረው ነው እንጂ ህዝብ ይቀየር የሚል ፖለቲካዊ መልክና የቅስቀሳ አድማስ የለም። ዛሬም ከህዝብ ጋር ሳይሆን ከፖለቲካ አስተዳደሩ ጋር ከአስተሳሰቡ ጋር ነው ትግሉ። አስተሳሰቡን ታግለን ትላንት ይህንንም የምንታገለው ብሔሩን ሳይሆን አስተሳሰቡ አልተለወጠም ነው። ባልተለወጠ አስተሳሰብ ላይ አሁንም ይህንን ኃይል እንታገለዋለን ነው። በሚለወጥ አስተሳሰብ ላይ ከተስማማን ግን ተሸናፊ የምንሆንበት ሳይሆን አሸናፊ የምንሆንበት የፖለቲካ ሜዳ ይመቻችን። ኦኬ እሺ፣ አሸናፊ ለመሆን ምንድን ነው የሚያስፈልገን? ቢያንስ በጋራ ኮዝ ላይ ልንግባበት ይገባል። የጋራ ኮዛችን ምንድን ነው? የጋራ ጠላት አለብን። 1 በደሎች አሉብን። 2 ነፃ የሆነ ሀገር ቢያንስ ነገ ጠዋት ትውልዱ የማይጋጭበት የነገ ጠዋት ሊቅ ጠበንጃ የማይማዘዝበት አዲስ የፖለቲካ መድረክ እንፍጠር የሚለው የሚያስማማ ነው። የተበደለውንም የሚያስማማ ነው። በዳይ የሆነውንም ትላንት የሚያስማማ ነው። ዛሬ እየበደለ ያለው ለህግ ይቅረብ ሲባል ትላንትም በደል ካለ እሱ በእውነተኛ ፍርድ ለህግ ይቅረብ ነው። አዲስ የፖለቲካ ሁኔታ ግን ይፈጠር። በዚህ ሁኔታ ላይ አዲስ የፖለቲካ መልክ ይዘው መምጣት ካልቻሉ እንደውም ይሄ ዓለም አቀፍ ዘገባው የአፍሪካ ኢንተለጀንስ የዘገበው እነዚህ ኃይሎች አንደኛ ይላል የጋራ ዓላማ ስለሌላቸው አንዱ ከአንዱ መተማመን ውስጥ ስለማይገባ ምናልባት ከግራ አብይ በኋላስ የእርስ በርስ ጦርነት ውስጥ ቢገቡ የሚል ስጋት ዓለም አቀፉ ማህበረሰብ አለበት ይላል። ይሄ ቡድን እየወደቀ የጋራ ጠላት መሆኑን ብያኔ ተሰጥቶበት በዚህ በኩል ያለው ሊግ ግን ቢያንስ እኔ ተስፋ አለኝ። አንደኛ ሀገሪቷ እንዳትበተን የራስን እድል በራስ መወሰን እኮ እኛም እንፈልጋለን። ምኑን ይዘን ነው? የትኛውን እናስምረው? ሌላውም ይፈልጋል። የራስን እድል በራስ የምንወስንበት እድሎች እንኳን ቢፈጠሩ ነገ ጠዋት በምንስማማበት ሰርክል ላይ ነው
ህዝቡ በሚስማማበት አዲስ የፖለቲካ ስርዓት ላይ የማይስማማ ሰው ካለ አለመስማማቱን ህዝቡ ሊበይንበት ይችላል። ያንን መድረክ እንፍጠር ነው መጀመሪያ። ይሄ ቡድን ጨፍላቂና ወንጀለኛ ቡድን ነው የሚለው የሚያስማማ ሊቅ እንዴት በነገ ጉዳይ ላይ አትስማማ? በነገ ጉዳይ ላይ እንዴት አዲስ መንገዶችን አታሳይ? የተበደለው ምናልባት የተገፋው ዘመኑ ሁሉ የተንከራተተው ሊቅ ይህንን ሁኔታ ፍጠሩ የሚል ጮት ሲጨው ምን አይነት መቸከልና መቆም ነው? ምን አይነት የፖለቲካ ኪሳራና አውዳሚ አመለካከት ነው የሚለው በጣም ስለገረመኝ። ምንድነው የምታተርፈው? አሁን እቺ አመራሯ የስራ አስፈጻሚ ኮሚቴ ፖለቲካዊ ትንተና ሊሰጥበት የሚችል አውድ አንዳንድ ሰዎች ሲናገሩም ይሰማል። ኢትዮጵያ በደለችን ምናምን በደለችን፣ እቺ በዳይ ኢትዮጵያ ምናምን ትክክል አይደለም። እናንተ ስልጣን ላይ ሆናችሁ ኢትዮጵያ በደለችን ብለን እኛ ሳናለቅስ እናንተ አልቃሽ ከሆናችሁ በጣም የፖለቲካ ጮርቄነት አሁንም መጀመሪያ 2012 ላይ ሲነሳ የነበረው ናሬቲቭ ይዟችሁ ላይ ነው። ሀገር ያስፈልገናል ስንል ግን ብልጽግና ሀገር ስለቀማን ነው የምንታገለው። ብልጽግና ሀገር ስለቀማን ብቻ ግን ሳይሆን አስተሳሰቡ ራሱ ብልጽግና የቆመበት አስተሳሰብ ሀገር ቀምቶናል፣ እኛን ቀምቶናል፣ መድረሻ አሳጥቶናል፣ በአስተሳሰብ ብያኔ ሰጥቶብናል። ትላንት የነበረው በጥላቻ ትርክት ውስጥ ያደገና ፊደል የቆጠረ አኖሌ የተተከለለት ኦህዴድ ቤተመንግስት ሐውልቱን ይዞ ገብቶ ዛሬ ለሁላችንም አደገዋል። ማን ነው አኖሌን ያስተከለው? አብይ አህመድን ማን ነው ወደፊት ያመጣው? ደመቀን ማን ነው ያመጣው? ተመስገንን ማን ነው ያመጣው? በአዴን ኦህዴድ ምናምን ደህዴን ማን ነው ያዋለደው? ማን ነው ስርዓቱን ሲስተም የዘረጋው? እነዚህ ሰዎች ስልጣን ላይ በነበሩበት ሰዓት ተቃዋሚዎች የት ነበሩ? የሚቃወሙ እውነተኛ ሰዎች በኢትዮጵያ ጉዳይ ላይ ሲቃወሙ የነበሩ ሰዎች ዛሬ የት ነው ያሉት? ትላንት አንዱዓለም አራጌ 6-7 ዓመት እስር ቤት ውስጥ ነበረ። ይሄ ሰው አደባባይ ላይ የተናገረው ኦህዴድ በዚህ ደረጃ ይጨፍራል ብዬ አላሰብኩም። ትላንት የነበረውን በደልና ቁስል በእኛ ላይ ደግሞ መልሶ ይጭንብናል ብለን አላሰብኩም ነው ያለው። በዛ ደረጃ የተገፋው ሊቅ ምንድን ነው መደረሻው? ሀገር ያስፈልገናል ስንል ብያኔ እንስጥ፣ እኛም ሌላ የፖለቲካ ጠባሳ ውስጥ እንግባ፣ ሌላ መጓተት ውስጥ እንግባ። ምንድን ነው ድንቁር ነው? የፖለቲካ ሀውሄ ነው እንዴ? ጌታቸው ረዳ ሂሳብ እናወራርዳለን መጣውል ምናምን ጠብቀኝ እዚህ መንዝ ላይ ምናምን ሞላሌ አለ። በዛ የፖለቲካ ናሬቲቭ የቀሰቀሰው ሰራዊት መጨረሻ ላይ አስበልቶት ቤተመንግስት ገባ። ፖለቲካሊ ትርክቱ የፕሮፓጋንዳ አቅጣጫው አሸነፈው። መልሶ ደግሞ ከእንደገና አሁንም የቆምንበት መሪዎች አሉ። እነዚህ መሪዎቻችንን አንጥልም፣ የራስን እድል በራስ የሚል ፖለቲካዊ ትንተና ያስፈልገዋል። የራስን እድል በራስ ምን ማለት ነው? አንቀጽ 39 ማለት ምን ማለት ነው? ኦፌኮ ይሄ አንቀጽ አይሰረዝም ይላል መራራ ጉዲና። ምን ማለት ነው? እኛ ስላልገባን እንበተን ነው? እንስማማ ነው በዚህ ጉዳይ ነው? በዚህ ትርክት ላይ ኦህዴድን እናስቀጥለው የሚል ጅላጅል የሆነ የፖለቲካ ጨዋታ ነው። እኔ ምናልባት ሊቁ እዛ አካባቢ ያለ ሊቅ በጣም ፑሽ መደረግ አለበት ብዬ አስባለሁ። ወደ ልቦና የምትመለስ ከሆነ አዳዲስ እድሎች መጥቶልሃል። የታሪክ ብያኔ መጥቷል። የትውልድ ብያኔ መጥቷል። ነገ የሚያስፈልገው ትውልድ መጥቷል። ከነገ እያንዳንዱ ሰው መውጣት አለበት ሲባል ግን ስሜት፣ የተሰበረ ስሜት፣ የበቀል ስሜት፣ ያደረ ቁስል አስታውሰን የምንጠዛጠዝበት የታሪክ ምዕራፍ ሊዘጋ ይገባል። በምን? በአዲስ የፖለቲካ ሜዳ፣ አዲስ የፖለቲካ ምዕራፍ ክፈት።
እየፈረሰ ያለ አገዛዝ በሚጠቅም ናሬቲቭ ቀስቀሳት ተስራ መግለጫት ተስት ትብብር የተባለው ኃይልም ቢያንስ በአንድነቱ ጉዳይና በነገ ጠዋት ዕጣ ፈንታው ላይ የዓለም አቀፉ ማህበረሰብ እኮ ያሳየው ኢትዮጵያ ውስጥ ያለው ቁጥር 130 140 ከዛም በላይ ነው። እንደው ያገዛዝ ባልተቆጠረ ፖፑሌሽን ዳታ ላይ አሁን የሚናገረው ማመን አይቻልም። በጣም ብዙ ህዝብ ያለበት ሀገር ነው። ኦኬ ነገ ጠዋት ቢበተን የት ነው የሚሄደው? የት ነው የሚገባው? ለአንዱ ጥቅምና ነፃነት ሲባል ለአንዱ የራስን እድል በራስ ለመወሰን ሌላው ህዝብ ዋጋ ይክፈል፣ አገር ይጣ፣ ይበተን፣ ይሰደድ ማለት ለህዝብ ነው የምንታገለው የሚለው ሊቅ። ሌላውም እኮ ህዝብ አለ፣ ማህበረሰብ አለ፣ እሴት አለ፣ የሚቆጨው ነገር አለ፣ ፍላጎት አለው። እሱንም ማንበብ ያስፈልጋል። ስለዚህ ተነጥለ መኖር አትችልም። በኢትዮጵያ ፖለቲካ ላይ ተነጥሎ ማንም ኃይል አይኖርም። የትኛውም ኃይል የተራዘመ የ100 ዓመት ጦርነት ይቻላል። የ100 ዓመት ጦርነት ከልጅ ልጅ የሚመጣ ጦርነት የትኛውም ኃይል አይችልም። ኢትዮጵያ ውስጥ በራሱ እሴቱ ራሱ አይችልም። ጂኦግራፊ አቀማመጡ፣ የህዝብ ስብጥሩ አይቻልም። የሚቻል አይደለም። በማይቻል ዲስኮርስ ላይ ማለማመድ አለመተማመን ይፈጥራል። እሱ ብቻ ሳይሆን ለጠላት እድል ይሰጠዋል፣ ለገዳይ እድል ይሰጠዋል። ሰው ፍርሃት ውስጥ ይገባል። እነዚህም ቢመጡ እንደዚህ ናቸው፣ እነዚህም እንደዚህ ናቸው ብሎ የሚገለውን ጨፍጫፊ ኃይል በዝምታ እንዳይታገል የሚያደርግ የፖለቲካ ቅስቀሳ ነው። ይህንን እንዴት ማለት 30-40 ዓመት ስልጣን ላይ ቆየ ብዙ ንባብ አለው የሚባል እንዴት እዛው መሬት ላይ የተቸከለ ቋሚ ሆነው ነገሮች እንዴት እንደሚያስብ አላውቅም። ብዙ የሊቃን አንዳንድ ጊዜ ከተበዳይነት ከተገፊነት የሚመጣ ክርክር አለ። ኦኬ በዚህ ጉዳይ ላይ ሌላው የማይገባው ከሆነ ፖለቲካዊ ሳይንሳዊ ሆነ ቢያንስ ትንተና ስጥበትና እስቲ ሌላውን አስረዳ። ትክክል ነው የሚል ይህ አቋም ትክክል ነው የሚል በምንም አይነት ስሌት ትክክል ሊሆን አይችልም። መነጠል ትክክል ሊሆን አይችልም። በአንድነት ውስጥ ጥቅምን ማስጠበቅ ግን ትክክለኛ ፖለቲካዊ ጨዋታ። በዚህ አንድነት ውስጥ ሚናዬን አስጠብቃለሁ፣ የአንበሳው ድርሻ በቁመናዬ ልክ ቢያንስ የተረጋጋ ሰላም ማገኝበት ስርዓት ያስፈልገኛል የሚለው የሁሉም ሰው የጋራ ስምምነት ነው፣ የሊቁ ስምምነት ነው። እኔ የምታገለው ለዛ ነው። ሌላው በኔ አስተሳሰብ ያለ ሰው የሚታገለው ለዛ ነው። ስለዚህ በዛ ደረጃ የምንታገል ሰዎች ደግሞ ቢያንስ እኛም ከትላንትና እንውጣ፣ ሌላውም ደግሞ ከትላንትና ስሜቱ ይማር። ኦኬ ዛሬ አዲስ ምዕራፍ የተፈጠረ አለ። በዛ ሜዳ ላይ ደግሞ አዲስ ፖለቲካዊ እድሎችን ተጠቀም ነው። ይህን መጠቀም አንዱ ጉዳይ ነው። እዚህ ላይ ቆሜ ግን ቢያንስ አግዘኝና ያንተን ህልውና ጨፍልቄ እኔ ነፃ ልውጣ የሚል በጣም ቂል የሆነ የፖለቲካ አመለካከት ወደኋላ ብታስቡት ጥሩ ነው። ሊቁም ቢያስብ ጥሩ ነው ብለን እናስባለን። ትናንት የተሸወደው ከዚህ በፊት በደንብ መተንበታል። ዛሬም ለመሸወድ ቢያንስ የሽወዳ ትንተና ይዘው እየመጡ ነው። ራሱን ነው የሚያጃጅለው። ይሄ የሞተ ያበቃለት ስርዓት ላይ አዲስ ነገሮችን ማምጣት ካልቻለ ራሱን እንደ አሜባ ይበለዋል። የመጨረሻው ውጤት ምንድን ነው የሚለው ዛሬ መበየን አይቻልም። ለማንኛውም ቅስቀሳው አንድነትን የሚያመጣ በአገሪቷ ጉዳይ ላይ በነገ ጠዋት ዕጣ ፈንታ ላይ ብያኔ የሚሰጥ አሊያንስ ያስፈልጋል። ሰሞኑን አፋብን የሰጠው መግለጫ እንየው። አፋብን የሰጠው መግለጫ እንደ ድርጅት ነው ወይስ ሰብሳቢው ነው የሰጠው የሚለው እሱ ሌላ ጉዳይ ነው። መረጃ የለኝም። እንደ ድርጅት የሆነ መግለጫ ነው ብዬ ልውሰደውና በዛ መግለጫ ላይ ቢያንስ መዝጊያው ላይ ኢትዮጵያኖች በደስታና በፍቅር የሚኖሩበት ለ500 ዓመት የሚቆይ ትብብር ያስፈልገናል ነው የሚለው። ይሄ ትብብር ነው በኢትዮጵያ ሊያሻግር የሚችለው። በዚህ ትብብር በዚህ አስተሳሰብ ቃኙት፣ ህዝቡን አድኑት። አገሪቷንም መዳን አለባት። አጠቃላይ ጫፍና ግራና ቀኝ የሆነ ሊቅም ቢያንስ መዳን አለበት። ከዚህ በኋላ እድሜያችን እየገፋ ነው።
30-40 ዓመት ተጨቃጭቀን የምንችልበት የፖለቲካ ሜዳ የለም። ይህንን ማሰብ የግድ ያስፈልጋል። ትውልድ ማደን ያስፈልጋል። ስለዚህ በተለይ ደግሞ የአማራው ማህበረሰብ ትልቁና እሴቱና አሻራው የሆነው ከዚህ አንድነት ውስጥ ተነጣይ በሆነ አመለካከት የፖለቲካ ስልት የተሰራበት እሱ ብቻ ብዙ ነገር የተቀማው ብዙ ነገር ስነ ልቦናው ጭምር ፖለቲካ ነው። ርስት ምናምን ብቻ ስነ ልቦና ስብራት ውስጥ እንድንገባ ሊደረግ በዛ ደረጃ ያለ የማህበረሰብ ክፍል ከዚህ ስብራት ሊወጣ የሚችለው አሁንም ተነጥዬ አይደለም፣ እንደውም በደስታና በፍቅር የምንኖርበት ሀገር እንፈጥራለን የሚል በጣም ከፍቶ የሚመጣ መሀል ላይ የሚመጣ ፕራግማቲክ የሆነ የፖለቲካ አመለካከትን ይዞ ሲመጣ ሌላውም ወደ መሀል መጥተህ ይህንን አስተሳሰብ ተቀብለ የነገን ጉዳይ በነገ እንፍታው የሚል ምልክት ካላሳየ ያው ነፍስ ይማር ብለን መዝጋት ብቻ ነው። የፖለቲካ ጮርቄነት ነው ብዬ ነው የማስበው እና ይሄ ከትላንት ያደረ ችግር አለመማር ይመስለኛል። ለማንኛውም እንድምታው ልታስቡበት ይገባል። የሚሰሙ ሰዎች ካሉ ሊቁ በተለይ ሚዲያ ላይ ያሉ ሰዎች ምናምን የሚሰሙ ከሆነ ፑሽ ማድረግ አለባቸው። ብዙ ሰዎች በተለይ በነገ ጉዳይ ብዙ ያስባል፣ እኛም እናስባለን። ይሄ ትብብር በተለይ እየመጣ ያለው አገዛዙ በከፍተኛ ደረጃ እያስጨነቀው አብቅቶለታል የሚል ትንተና ዓለም አቀፉ ማህበረሰብ እያመጣ ነው። መግለጫውም የሚመጣው ከዚህ ፍርሃት የመጣ ነው። ስለዚህ አዳዲስ ነገሮች ማምጣት አለባቸው ለህዝቡ። ፖለቲካዊ ስራ እኮ የሚሰራው አንዱ ይሄ ስጋት ህዝቡ ውስጥ እንዳይገባ ፖለቲከኛው አዳዲስ ሜዳዎችን ማመቻቸት የግድ ያስፈልጋል። ስለዚህ ሌላው ተስፋ ሲያገኝ በትግል ውስጥ የሚያበረክተው ብቻ ሳይሆን ነገ ጧት የሚመጡ ኃይሎችንም እኔስ በምን ላግዝ ብሎ ከራሱ ጋር ቢያንስ የሚነጋገርበትን እድል መፍጠር ነው ብዬ አስባለሁ። አዳዲስ የፖለቲካ ምዕራፍ ያስፈልገዋል። ዓለም አቀፉ ማህበረሰብም ቢሆን ማሳየት ከዚህ ሊቅ ያስፈልጋል ብዬ አስባለሁ። በጣም አስባለሁ። ብዙ ንባብ ያስፈልጋል። በተለይ እዚህ አካባቢ ላይ ያሉ የሚዲያ ሰዎችን ሊቆችን ፑሽ ማድረግ አለባቸው። እየተፈጠረ ያሉ ተስፋዎችን እንዳያጨልም፣ አዳዲስ የኪሳራ የፖለቲካ ትንተና እንዳያመጣ ይሄ ቡድን አሁንም ወደ ልቦናው እንዲመለስ እኔ በአክብሮት እጠይቃለሁ ብዬ አስባለሁ። በተለይ አማራው ግን ሁል ጊዜ ያው ነገሮችን ማሰብ ያለብን ከጥቅምህና ከነገ ጉዳይም እንደሆነ ማሰብ አለብን። ከጥቅምህ ሲባል ቢያንስ በሚያስማማ ጉዳይ በነገ ጉዳይ ላይ የግድ ያስፈልገናል። በሰላሙ ጉዳይ በዘላቂ ሰላም ጉዳይ ላይ የግድ ያስማማል። ሁሉንም ነገር ግን ልበይን የምችለው በኃይል በቁመና ሌላ አይደለም። ያጠረ ቲሸርት የምትለብስ ከሆነ ቢያንስ ሆድ ባይታይ እምብርት ሊታይ ይችላል። ስለዚህ ሁሉ ጊዜ ግን ቁመናን ስታሳድግ ያው አንዳንድ ጊዜ የኃይል ብልጫ መውሰድ ትልቅ እንትን ነው ብዬ አስባለሁ። በኢትዮጵያ ፖለቲካ ላይ ብልጫ የሚወስድ ኃይል ምንጊዜ ሌላውን መጨቆን ባይችል እንኳን አዲስ የፖለቲካ ሁኔታ እንዲፈጠር አስገዳጅ ሁኔታ ይፈጥራል። ስለዚህ ከቁመና መነሳት፣ ነገሮችን ማንበብ፣ በተለይ ይሄ አንድነቱን እያጠናከሩ የሚመጡበት አሊያንሱን ወደፊት የሚመጣበትና አዳዲስ መልኮች በኢትዮጵያ ፖለቲካ ላይ የሚዋለድበትን ህዝቡንም ማሳወቅ፣ አጠቃላይ የፖለቲካ ማህበረሰቡን ማንቃት ማሳወቅ፣ ለዓለም አቀፉ ማህበረሰብን በዚህ ትብብር ውስጥ ዋነኛ አክተር ሆኖ ቢጫወት እኔ ትልቅ ነገር ነው ብዬ አስባለሁ። ዋነኛ አሰባሳቢ ኃይል ሆኖ ቢመጣና በቃል ኪዳን ፖለቲካ ቢያስር ነገ ጠዋት ተስፋ ይኖረናል ብዬ ተስፋ አደርጋለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ የፕሮግራም በዋናነት ከዚህ ጋር የተያዘ ነው። እዚህ ጋር በርታ ስንታየው ጥሩ ትንተና ነው የምትሰጠው የሚሉ ሰዎች አሉ። ከልብ እናመሰግናለን። በሀገራችን ጉዳይ ላይ ሁላችንም መነጋገር አለብን። የሀገራችን ዕጣ ፈንታ ያሳስበናል። ዕጣ ፈንታችን እንደሚያሳስበን የፖለቲካ ሊቅ ሀሳቦችን ማምጣት ደግሞ ከኛ ይጠበቃል። ዛሬ ዝም የምንለው የለም። በድፍረት ሁሉንም ነገር የምንናገረው በነገ ጠዋት ዕጣ ፈንታችን ላይ እያንዳንዱ ሊቅ ያልገባውም እንዲነቃ የገባውም ደግሞ ከራሱ ጋር መነጋገር መቻል አለበት ብዬ ስለማስብ ከዚህ በኋላ 20-30 ዓመት የሚያስቆይ እድሜ የለም። በዚህ እድሜያችን ላይ ቢያንስ አገር በትነን ህዝቡን ስደተኛ አድርገን የምንወጣበት የፖለቲካ ምዕራፍም ስህተት ውስጥ ማንገባ፣ በተመሳሳይ እንደወደድ ያለ አምባገነንና ገዳይ ቡድን
ይዘንም አንቀመጥ። ይሄንን ቡድን እንታገለዋለን፣ እናሸንፈዋለን። ካሸነፍነው በኋላ ግን የሀገሪቱ ዕዳና ባንዳዎች ሳንሆን ተስፋዎች እንደሆነ እናሳያለን። ይህንን ነው እኔ የፖለቲካ አመለካከት የማራምደው። ስለነበረን ቆይታ ከልብ እናመሰግናለን። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስከምንገናኝ ድረስ ሙሉ ፕሮግራም ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ሰናበት። ሰላም።